ስታውቂኝ እንደዚህ አይነት ነገር ሰምቼ ሳላጣራ ዝም ብዬ የምቀመጥ ይመስልሻል? እና አጣርተሃል? አዎ በደንብ። ምን አገኘ ታዲያ? ትላንት ምሽት ከዚህ ወደ አሜሪካ ሊሄድ የተነሳው አውሮፕላን አንድ ብቻ ነው። እውነትህን ነው አለቃ? እሱም ያው የተከሰከሰው አውሮፕላን ነው። እና በቃ አቶ መስፍን ሞቷል ማለት ነው? አዎ። እንዴት አይነት ጥሩ አጋጣሚ መሰለሽ የመጣልኝ። እንዴት? ባለፈው የቤቶቹን ጉዳይ እያስተካከልኩ እንደነበረ ነግሬሻል ነበር። የቶቹን ቤት? የሜላትን ቤት ነው። እና ስለዚህ እሷ በሀዘን ስትወጠር እኔ ዘና አብዬ ጨርሳለሁ ማለት ነው። አንተ እንዳልክ አለቃ። ሰውየው ግን በጣም ነው ያሳዘነኝ። ማን? መስፍን? አዎ፣ ቤተሰቦቹ በጣም ነው ያሳዘኑ። ልጅ ቤት ለሜላት ቤተሰብ እያዘንሽ ነው? ማለቴ ያው ሰው አይደሉ? ይኸውልሽ ከዚህ በኋላ እንደዚህ አይነቱ ንግግር ካፍሽ ከመውጣቱ በፊት አስቢበት። አለሁልሽ። እንዴት ነሽ? አለሁልህ። ይቅርታ ትንሽ ዘገየሁ አይደል? ትንሽ ሰው አግኝቼ ስለነበር እኮ ነው። በጣም ይቅርታ። ችግር የለውም። አንተ ግን በሰላም ነው በዚህ ጠዋት ካላገኘሁሽ ያልከኝ? እንዴ ናፈቅሽኛ? ኧረ እባክህ ወሬኛ። ምን አልናፍቅህም ለማለት ነው? እንደዛ ነገር እያየሁሽ እራሱ እኮ ትናፍቅኛለሽ። ወሬኛ። ስሜትህ ግን ምንም ልክ አይደለም። ያስታውቅብኛል? አዎ። ምን ሆናል? አባዬ ትንሽ ልክ አይደለም። እንዴት? እኔ እንጃ። ብቻ ስራ ቦታ ጥሩ ነገር ያለ አይመስለኝም። ምን ተፈጠረ? እኔም አልገባኝም። ምን አይተህ ነው እዝራ? ስልክ በተደጋጋሚ ሲያወራ ብዙ ጊዜ እየተጨቃጨቀ ነው። እንዴ? እና ይሄ እኮ በስራ ላይ ያጋጥማል። አባዬ እንደዚህ ሲጨቃጨቅ አይቼው አላውቅም። አጋጣሚ ይሆናላ። ሀንዬ፣ እኔ ያለኝ አባቴ ነው። ምንም ደግሞ እንዲሆንብኝ አልፈልግም። እንዴ እዝራ፣ ምን እያልክ ነው? ቆይ በአንድ ጊዜ ምን አይተህ ነው እንደዚህ ሆንከው? የሆነ ጊዜ ምናሴን ሰዎች ሊገሉት እንደነበር ታስታውሻለሽ አይደል? አዎ። ምን ነው? እናም ያን ያደረገችው ባዩሽ ትመስለኝ ነበር። ትመስለኝ ነበር ማለት? በራሷ እኮ ነች። አሁን ግን ሳስበው እሷ አትመስለኝም። እንዴት? ተመሳሳይ ነገር ድማሙ ላይ ተፈጥሯል። ምን አይነት ነገር? ድማሙን ሰዎች ሊገሉት ነበር። ምን? ቀስ በይ እንጂ ሀኒ፣ አባትሽ እንዳይሰማ። እማዬ፣ ምንድን ነው የምታወሪው? አዎ ሀኒ፣ እግዚአብሔር ነው ያተረፈው። ቆይ እንዴት ነው ሊገሉት የነበረው? እሱማ ተራ ዘረፋ እኮ ነበር የመሰለው። እና ዘረፋ አይደለም? አሁን ሲገባኝ ግን ነገሩ እንደዛ አይደለም። ቆይ ማን ይህን ነገር ሊያደርግ ይችላል? አንድ የምጠረጥረው ሰው አለኝ። ማንን ነው የምጠረጥሪው እማዬ? አንቺ አታውቂውም ሀኒ። ምናልባት ግን ባዩሽንም ተጠቅሞባት ሊሆን ይችላል። ቆይ ይሄን ያህል ለመገዳደል የሚያደርስ ጸብ ይኖርሻል መሆኑ ነዋ። ወይ ጉድ! እና ታዲያ ምን ይሻላል? ይሄን ነገር መስፍን አወቀ ማለት አገር ተበጠበጠ ማለት ነው። በጭራሽ እንዳትነግር። ብዙ ነገሮችን ሲያበላሽ ከቆየ በኋላ ተገድሏል ማለት ነው። እናም የድራማው አተራማሽ እና ብዙ ነገሮችን የሚያበላሸው ሰዎችን የሚገድለው ወይዘሮ ሜላት ጠላት በእርግብ ተገድሏል። አቶ በቃሉ እንግዲህ መስፍን ከሀገር መውጣቱን እና በዛውም አውሮፕላን ተከስክሶ መሞቱን ሲሰማ በጣም ደስ ብሎት ነበረ። እናም የነ ወይዘሮ ሜላት ቤተሰብን ድርጅታቸውን ሁሉ ነገር ያሳጣቸውና የበጠበጠው እሱ ነበረ። በእነሱ ውድቀት እነሱ ቤተሰብ በመበጥበጣቸው አቶ በቃሉ ያደረገውን ነገር ሁሉ በተንኮል ውጤቱ ስላየው በጣም ደስ ብሎት ነበር። ነገር ግን በጠላቶቹና በሚጠላቸው ሰው ውድቀታቸውንና አለመሳካታቸው እንዳይሳካላቸው ምኞቱንና ጥረቱን ሲቀጥል የነበረው ሰውዬ ዛሬ ላይ የነሱን ውድቀት ደስታ ሳያጣጥም በእርግብ ተገድሏ ላይ በጣም በሚያሳዝን ሁኔታ ማለት ነው። እናም የኖላዊ ድራማ እስካሁን በፍትህ የተዛባ ነበር። እውነት ለመናገር ብዙ ጊዜ ሁሌም ተበዳይ ጥሩ ሰው ነው፣ ተጎጂ ተደጋጋሚ በደል ይደርስበታል። ነገር ግን ጎጂ ምንም አይነት ነገር አይደርስበትም። አሁን ግን እርግብ ተበቅለዋለች። እርግብ እንግዲህ ከሀገር ወጥታለች ተብሎ ነበር ሁሉም እያሰበ የነበረው። ምክንያቱም ራሷ ናት መታ ከሀገር ለወጣ ነው ብላ ሁሉንም ቤተሰብ ሰብስባ ነው ወይዘሮ ሜላት ቤት የተሰናበታቻቸው። ነገር ግን የመሄዷ ጉዳይ እርግጥ ቢሆንም ከመሄዷ በፊት መስራት ያለባት ስራ ስላለች ዘግይታለች። በዚህም ምክንያት ፋኖሴ እንዴት እኔን ቻው ሳትለኝ ትሄዳለች? እኔ ለእሷ ምንም ነኝ ማለት ነው ቻው ማለት ነበረባት እያለች በእሷ ተቀይማት እያለ በመሀል ስልክ ደውላ ከአዲስ አበባ እንዳልወጣችና
የምትጨርሰው ጉዳይ እንዳለ ነገ መገናኘት እንደምትፈልግ ነገረቻት ማለት ነው። እናም ፋኖሴም እሺ ብላ አገኘቻት ማለት ነው። ከአዲስ አበባ ወጥተሻል፣ ከሀገር ወጥተሻል አልተባለ ምንድን ነው ነገሩ ስትላተኝ፣ እውነት ነው ከሀገር የመውጣቴ ጉዳይ እርግጥ ነው መሄድ አይቀርም፣ ነገር ግን ከዛ በፊት የማሳካቸው ነገሮች ስላሉ ነው ብላ ስትነግራት፣ ያው አቶ በቃሉን እንደደረሰችበት ስላወቀች እኔ ችግር ውስጥ እንድትገቢ ራስሽና አደጋ ውስጥ እንድትገቢ አልፈልግም ብትላትም እሷ ግን ያው ቆርጣለች ማለት ነው አቶ በቃሉን ለመግደል። ቤተሰቦቿም የአክስትሽን ገዳይ ካላመጣሽና የአክስትሽን ገዳይ ካልተናገርሽ እኛ ጋር ጭራሽ እንዳትመጭ ብለዋት እስካሁን ከቤተሰቦቿም ርቃ ነበረ። እናም ከሀገር መውጣቷን ተጠቅማ እንግዲህ እሱን ገላ ከሀገር መውጣት ነው ያሰበችው። አቶ በቃሉም ሌላ ሰው እየጠበቀ እያለ በድንገት ነው ከቻለችበት ማለት ነው። እናም ጭንብሏን ሳትከፍት እርግብ መሆኗን ሲያውቅ እርግብ ምናምን ብሎ ደነገጠ ማለት ነው። እሷም ማን የላከች ሲላተኝ የላከኝ መላከ ሞት ነው፣ ከዚህ በኋላ አብቅቶልሃል፣ ስለ ወይዘሮ ሜላት ቤተሰብ ያደረከውን በደል አክስቴን ስለገደልካት አሁን እኔ እበቅልሃለሁ ብላ ሽጉጡን ደቀነችበት። እሱም በገንዘብም ሆነ በተለያዩ ነገሮች ሊደልላት ሞከረ። እሷ ግን አንዴ ቆርጣና ወስና ስለመጣች ልሰማው ፈቃደኛ አልነበረችም። እናም ግንባሩን ብላ እስከ መጨረሻ ሞተ። ያው እንደሞተ አረጋግጣለች ማለት ነው። እንግዲህ የኖላዊ ድራማ መጨረሻው ክፍል በሞት እየተጠናቀቀ ይመስላል። ሁሉም በቃ የቀሩት የተወሰኑ ናቸው፣ ሞተው አልቀዋል ማለት ይቻላል። በሌላ በኩል እነ ሰላምና አባታቸው ከሀገር መውጣት ብቻ አይደለም መሞቱን ሲሰሙ በጣም ነው የደነገጡት ማለት ነው። በአውሮፕላን ተከስክሶ እንደሞተ ነው እናታቸው የነገረቻቸው እና ያን እርግጠኛ ሆነው አምነዋል። አባባ ኖላዊ ግን እናታችሁ እርግጠኛ አይደለችም፣ የተረጋገጠ ነገር እና ስሙ የወጣ ነገር አይደለም፣ ምናልባትም ደግሞ ከሀገር ሳይወጣ ወጣው ብሎም ሊሆን ይችላል፣ ወይ በረራም አምልጦት ወይ በሆነ አጋጣሚ ከሀገር ቀርቶ ሊሆን ይችላል። ስለዚህ ተረጋጉ እያለ እያረጋጋቸው ነበረ። ጭራሽ ፋኖሴም አብራ ከአባባ ኖላዊ ጋር ወደ ቤት ሄዳ ስለነበረ እሷም እያባበሰቻቸው ነው አብራ። እሱ እኮ በጣም ጥሩ ሰው ነበረ፣ በጣም ነው የሚያሳዝነው እያለች አብራ እያለቀሰች ነበር። ቤቲም የቤተሰቡ መበጥበጥ እና ቤተሰቡ አዘል የመውደቁን ስትሰማ ቶሎ ብላ ተደብቃ ሽንት ቤት ገብታ ለአቶ በቃሉ ደውላ መስፍን ከሀገር መውጣቱንና በዛውም አደጋ እንደደረሰበት ተናገረች ማለት ነው። እሱም በጣም ደስ ብሎት ደስታውን እያጣጣመ ነበር። እንግዲህ ከመሞቱ በፊት ደስታውን የተወሰነ አጣጥሟል። ምክንያቱም በጣም ብዙ ውለታ ዋልክልኝ፣ እኔ እኮ ከሀገር መውጣት ብቻ ይበቃኝ ነበር፣ መሞት አልነበረብህም እያለ እያሾፈ ነበር። እናም ወይዘሮ ሜላትን እኔ ሁሉ ነገር አጣራለሁ፣ ሁሉ ነገር ከኔ ላይ ጣየው፣ እኔ ያለውን ነገር ሁሉ አጣራለሁ ብላ ቤቲ ነገረቻት እና እሺ አጣሪልኝ ብላ በተነገረቻት መሰረት እንግዲህ ቤቲ አቶ በቃሉ ተናግራ፣ አቶ በቃሉም በዛን ዕለት ከአንድ አውሮፕላን በስተቀር ሌላ በረራ የተደረገ ነገር የለም ብላ ስትነግራት፣ ይህንም መልሳ ለወይዘሮ ሜላት ስትነግራት ያው በቃ ሞቷል ማለት ነው፣ አጣሁ፣ አንድ ቀን እንኳን ቁጭ ብዬ ሳልሰማህ ይቅር በለኝ የልጅነቴ እያለች በጣም እያዘነች ነበር። እና አባባ ኖላዊና ቤቲም ለማረጋጋት እየሞከሩ ነበር ቤተሰቡን። እዝራም ያና ፍቅር እስካሁን አልወጣለትም። እናም በተደጋጋሚ እየጠጣ እየሰከረ እያመሸ ነው የሚመጣው። ይህን ያየ አባቱ ግን አንተ ከዚህ በእሷ ምክንያት ራስክን ትጎዳለህ፣ እሷ ግን ረስታሃለች፣ የራሷን ህይወት እየኖረች ነው ብሎ ነገረው። መርሳቷን በምን አወክ ሲለው ቤቲ እንደነገረችው ነገረውና እኔ እሰራላታለሁ፣ እሷማ በእኔ ላይ አትቀልድም አትጫወትብኝም ብሎ ሀናን ለማግኘት ወደ ቤታቸው ሂዶ ነበር እና መንገድ ላይ ፋኖሴን አግኝቶ ከፋኖሴ አባባ ኖላዊ ይገልሃል ካየህ፣ ስለዚህ የአንተ እዚህ መገኘት ጥሩ አይደለም ሄደስ ብትለው እሱ ግን አልሰማትም ማለት ነው። ቤት ይመታ እሷ ረስታሃለች፣ እኔ ቤት ውስጥ ያየሁትን ነገር ነው፣ ጥሩ ሰው አይደለችም፣ ስለዚህ አንተ የራስክን ህይወት ኑር ሄድ ብለው ነበር። እሱ ግን በጭራሽ እናንተ ያላችሁኝ አባዬም ሆነ አንቺ ያላችሁኝ ነገር ሁሉ አልተዋጠልኝም፣ ሀናን እጠብቃታለሁ፣ መታ ምንም የሆነ ነገር እስከምትነግረኝ ከዚህ አልናቃነቅም ብሎ እንግዲህ በሩ ላይ ቁሞ እየጠበቀ ነው። እሷ ግን እሺ በቃ እምቢ ካልክ ሀናን በሆነ ነገር አግባብቼና አነጋግሬ ፈቃደኛ ከሆነች እንድትመጣ አረጋታለሁ ብላለች። ሀና ግን የአባቷን መሞት ስለሰማች በጣም አዝናለች። እንኳን ወጥታ እዝራ ልታነጋግረው ከዛም መረጋጋት አልቻለችም። እናም የኖላዊ ክፍል መጨረሻ አንድ ክፍል ስለቀረው እንግዲህ እስከ መጨረሻ
ደስተኛ ይሆናሉ አባታቸው መጥቶ ብለን ተስፋ እናደርጋለን ማለት ነው። ምክንያቱም መስፍንም ሆነ ወይዘሮ ሜላት ጥሩ ሰው ተበዳይ ስለሆኑ ሁሌም ደግሞ የህይወት መጨረሻ ላይ ተበዳይ ሰው ፍትህ ማግኘት አለበት። የተጎዳ ሰው ሁሌም መካስ አለበት። ስለዚህ እንደሚከሷቸው ተስፋ እናደርጋለን። እነ ወይዘሮ ሜላት ቤተሰብ ይህ አይገባውም። እንደዚህ ብጥብጥ ብሎ ተተራምሶ ማለቅ የለበትም። የተጣሉትም ታርቀው ያጡትንም አግኝተው በደስታ እንደሚፈጸም ተስፋ እናደርጋለን። ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። እስካሁን እስከ መጨረሻው በትዕግስት ስላዳመጣችሁን እጅግ በጣም እናመሰግናለን። ሰናይ ጊዜ ተመኘንላችሁ።